የመስቀሉ ቃል ለሚጠፉ ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም ክፉዎች ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሩ ለመጋቢት በዛቲ ዕለት ኮነ አስተርእዮቱ ወተራክቦቱ ለመስቀል ክቡር ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 10 በዚች ዕለት የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕፀ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የቆስጠንጢኖስ እናት በሆነች በንግሥት እሌኒ እጅ ነው። እርሷም ለእግዚአብሔር ተስላ ነበርና ልጇ ቆስጠንጢኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው በኢየሩሳሌም ያሉ ቅዱሳን መካናትንም አብያተ ክርስቲያናትንም ልታንጻቸው ነው። ከዚያም በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ እሌኒ ቅድስት ወደ ኢየሩሳሌምም ሄደች። ከእርሷም ጋር ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች። ቦታውንም የሚያስረዳት አላገኘችም። ከአይሁድ ወገን የሆነ አንድ ሽማግሌ ሰው አስራ በረሃብና በጥም አስጨነቀችው። በተጨነቀም ጊዜ ለንግሥት እሌኒ የጎልጎታ ኮረብታ አስጠርጊ ብሎ ነገራት። እርሷም ይጠርጉ ዘንድ አይሁድን አዘዘቻቸው። ቤቱንም የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት እሌኒም እስከደረሰችበት ጊዜ ከ200 ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ። አይሁድም በጠረጉ ጊዜ 3 መስቀሎች ተገለጡ። የክብር ባለቤት ክርስቶስ የተሰቀለበት የትኛው እንደሆነም አላወቁም። የሞተ ሰው አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞ ሌላውን መስቀል አምጥተው በሙቱ ላይ አኖሩ፣ አሁንም አልተነሳም። ከዚያ በኋላ ሶስተኛውን መስቀል አምጥተው በሙቱ ላይ አደረጉት። ያን ጊዜ የሞተ ሰው ተነሳ። እሌኒም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያንም ወገኖች ሁሉ ሰገዱለት። ለልጇም የላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱ እኩሌታውን ከቅንዋቱ ጋር ወደ ልጇ የላከችው ነው። ከዚያም በኋላ ሥርዓታቸውና የሕንጻቸው ነገር በመስከረም ወር በ17 ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችንም አነጸች። ሁለተኛም በሮሙ ንጉሥ በሕርቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ ሀገራቸው ሊመለሱ ወደዱ። ከሹማምቶቻቸውም አንዱ የጦር መኮንን ተነቅሎ ወደ ኢየሩሳሌም አልፎ ደረሰ። ወደ ከበረ መስቀል ቤተክርስቲያንም ገባ። መስቀሉም በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራ አይቶ ሊያነሳው እጁን ዘረጋ። እሳትም ወጥታ እጁን አቃጠለችው። ከክርስቲያንም በቀር ማንም ሊነካው እንደማይቻል የክብሩን ነገር ሰዎች ነገሩት። 2 ዲያቆናትንም ይዞ የከበረ መስቀል እንዲሸከሙ አዘዛቸው። ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ ሀገሩ ተመለሰ። የፋርስ ሰዎችም ኢየሩሳሌምን እንዳጠፏት ብዙዎች ሰዎች እንደማረኩና የከበረ የክርስቶስን መስቀል እንደወሰዱት የሮም ንጉሥ ሕርቃል በሰማ ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው። ብዙዎችንም የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆንና መስቀሉን የወሰደ መኮንን ከቦታው በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ። እነዚያንም ዲያቆናት ገደላቸው። ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች። እርሷም የከበረ መስቀልን ሲያስቀብርና 2ቱን ዲያቆናት ሲገድላቸው በቤቱ ውስጥ ሆና በመስኮት ትመለከት ነበር። ወደ ንጉሥ ሕርቃልም ሄዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴና መራቸው። ከእርሱም ጋር ብዙ ሰራዊት ሆኖ ኤጲስቆጶሳትን ካህናትም ነበሩ። ወደ ቦታው እስከምታደርሳቸው ያችን ልጅ ተከተሏት። ቆፍረውም የከበረ ዕፀ መስቀልን አገኙት። ከአዘቅቱም አወጡት። ንጉሡና ሰራዊቱም ሰገዱለት። በልብሰ መንግስቱ አጎናጸፈው። ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱም ጋር የዚህን መስቀል ሁለተኛ የተገለጠበትና የተገኘበት በዚች ቀን በመጋቢት 10 ነው። ከዚህም በኋላ ንጉሡ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። የመድኃኒታችን የመስቀሉ በረከት ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዚች ዕለት በንጉሥ መክሲሚያኖስ ዘመን ቅዱስ ቴዎቄጤሮስ በሰማዕትነት አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ
አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በመጋቢት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዕፀ መስቀል፣ ቅድስት እሌኒ ንግሥት፣ ቅዱስ ኪራኮስ አረጋዊ፣ ቅዱስ መቃርስ ዘኢየሩሳሌም። ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ ቅዱስ ቆስጠንጢኖስ ንጉሥ ጻድቅ፣ አቡነ መልክዓ ክርስቶስ፣ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ። የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። መቼም ክፉዎች ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የሐዋርያው ቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 እስከ 23። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። በጸሎታችሁ አስቡን አትርሱን ያሉትን በያሉበት ያስብልን። ከመከራ ሥጋ ከመከራ ነፍስ ይሰውረን። ይቅርታውን ቸርነቱን አያርቅብን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብከ ያለ እግዚአብሔር አብይ። ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።